ሽን ስለተናገሩ ከዛ በተረፈ ሌላው ራሱ በፈለገበት መንገድ መሄድ ይችላል። በቃ እኔ ከዚህ በኋላ አቡ መድኃኒዓለምን አልነካሽም ባልገው ነገር እኔ ሰፖርትሽ ነው ከሆነው ከዚህ በኋላ እኔ አልናገርሽም። እኔ መጠቀሚያ መሆን አልፈልግም። የማን የምታረጊውን ነገር ሰፖርት ከማድረጎቹ ጸብ የለኝም። ከዚህ በኋላ የምትናገሪው ነገር ካለ ጨርሽና ጨርሻለሁ። ቤታየው ከንክርማን በቃ ሩም አሁን የመጨረሻ ታጠቃለው እና ወደኋላ እየተመለሱ የተማዘዙ መናገሩ ጥሩ ስላልሆነ ሩምዬም ይቅርታ ስለጠየቅሻት በጣም ነው አመሰግነው። እግዚአብሔር ያክብርሽ። አቡዬም ደግሞ የሚሰማሽን ነገር ጠቅለል አድርገሽ አንቺም ተናገር። እኔም በቃ ምንም ማለት የምፈልገው ነገር የለም። ሮሚ ቅርታሽን ተቀብያለሁ። ከዚህ በኋላ ግን በምንም መንገድ ይኸው ልጆች ሳኛ ስነካታ በልጆች ባሉ ለምን ሰው መጠቀሚያ እያደረገኝ ስለሆነ እኔ ምንም አንድ ነገር ተናግረሽ ባስቀየምሽ በቆየ ጉዳይ እኔ ቤት እያስታቀቋችን መርገጥ ማንም አይችልም። ስለዚህ በዚህ ጠንክሪ፣ አንቺ ላይ ጠንካራው እኔም ተሳቀቁ እኮ አቡ ጋም ሲሄድ እንዴት ላውራ እንዴት መተንፈስ እኮ ነው የራሱ አቡ አቃቴን ስሜት ሲጠራ እኔም በሰቀቀን እዛም እዚህም እና እኔ ሁለታችሁንም ወዳችኋለሁ። በጣም ነው ደስ ያለኝ አቡዬ። አቡ ጠንካራው ጉራጌ፣ የማይረታውን ጉራጌ፣ ብርቱን ጉራጌ በአንቺ ላይ ስላሳየሽ በጣም ነው። በተለይ በ52 ሚሊዮኑ ምን ያህል ጠንካራ ሴት ጠንቃቃ ሴት መሆንሽን እኔ ያሳየሽ። ምንም እንከን ሊያወጡልሽ የማይችሉ ምንም ለሰው ሪዝን የማትሰጪ ጠንቃቃ መሆንሽን እንደውም እንደዚህ እንደምትጠነቀቂ አላውቅም። በወረቀትና በእስክሪብቶ በምንድን ነው እግዚአብሔርን በምታሳይበት ሁኔታ በጣም የገረመ። እኔ እንደዚህ ጥንቁቅ አይደለሁም። አሁን የአንቺ እንኳን የተናገርሽው ሮማን አምጪ ብትይኝ የለኝም። እኔ ማስቀምጥ ሴት አይደለሁም። ይሄ ለነገ እንትናና እንትና ሲጣሉ ብዬ እግዚአብሔርን የአንቺ ሪከርድ የለኝም። አቡ አምጪ ብትይኝ የለኝም። አሁን አንዷ ደውላ ጉራጌ እኮ ይቅርታ ከጠይቃ ቆየች። ልክ ሄድሽ ነበር አምጪ የት አለ ስላት የለችም። ሮሚዬ ዋሽቶም አንዳንድ ሰው ዋሽቶ አስታራቂ ያለ አይደለ? ዋሽታም ልታስታረቂያው ለሀቦ ይቅርታ ብላለች ምናምን ብላ አንቺን እንትን ለማለት ይመስለኛል። ልጅቷን ማትቀየሚያል። እነሱም ይቅርታ ከፈለጉ ሰድበናታል። ልጆቿን ነክተው ግን ይቅርታ ጠይቅ የምትባል ማናት? እሷም ጉራጌ እኮ ናት። አትጠይቅማ። እኔም ጥፋት አጥፍቼ ቢሆን ልጆቼን ዘቅዝቀው ቢሆን በአፍንጫ ተዘቅዘቅ ነው የምለው። ይቅርታ አልጠይቅም። ልጆቿን ነክተውባታል። እኔ ይቅርታን ባለመጠየቋ አልፈርድባትም። ማን አባትና እናቷ ኦኬ፣ እኔም ነክቻለሁ። ለምን እሷም የጉራጌ እናትና አባት ስለሆነ በማብራራት ለክፋት እንዳልሆነ ደደይ ስናገር ቪዲዮን አይተሻል፣ ተናግሬያለሁ። ለክፋት ግን አላለችም። የጉራጌን ጥንካሬ ለመግለጽ የሄደችበት ግን እንደ ጉራጌ ትክክል አይደለም ብዬ ነው የተናገርኩት። የዛ ሰዓት ስናደር ታውቂያለሽ ቤታዬ፣ እኔ አባትና እናቷን ነክቻለሁ። ልጅሽን ግን